በድካም በብርታት ማይለወጥ ፍቅር አረ የት ይገኛል ወዳጅ እንደ እግዚአብሔር። ስሜ ባንቹ ምትኩ ነው የምባልና ጎጃም ነበርኩኝ። ያው እንግዲህ ጎጃም በጣም ከባድ ነው፣ ክርስትና ከባድ ነው በጣም። ግን እኔ ጌታ ረድቶኝ ነው፣ ጌታ አግዞኝ ከስንት ጫካ ከስንት አምልኮ ነጥቆ ያወጣኝ ስለሚወደኝ ማለት ነው እግዚአብሔር። በእውነት ከዛ ውስጥ ተዛ እናት አባቶች የሚያመልኩት በግ በሬ እየታረደ ነበር የሚመለክና ከዛ እግዚአብሔር ደግሞ ተናጥቆ አወጣኝ። ስወጣበት ግን ምን አደረገኝ? በቃ በቤተሰቦቼ ላይ ተጥኖ አመጣብኝና ጴንጤ ከሆንሽ አሉ በቃ ለምነሽም ቢ እነሱም ይቻሉሽ ብለው መሬቴንም ቀሙኝ፣ ቤቴንም አፈረሱት። ግን የናዝሬቱ ኢየሱስ አላሳፈረኝም። ለጌታ ባካችሁ ለጌታ። እናቴ ደግሞ ልጅ አይደለሽም ፈርሚ አለችኝ። ከዛ በቃ 9 ነን ልጆቹ 9 ነን ነይ አሉኝና እሺ እንዴት ትመለሻለሽ አሉኝ። እኔ አልመለስም በቃ እኔ ተጌታ ጋር ነው መሆን አልኳቸውና ፈርሚ አለችኝ። እናቴ ነሽ፣ እኔ እናትነቱን አልክድሽም፣ እናቴ ነሽ፣ ግን ጌታ ነው የሚበልጥብኝ አልኳት። ከዛ ጌታ ረድቶኝ ነው፣ ጌታ ረድቶኝ አልተማርኩም፣ መጽሐፍ ቅዱስም አላነብም፣ ግን እግዚአብሔር ውስጤ እንዴት እንደገባም አላውቀውም። በመንገድ ራቁቴን ኢየሱስ ጌታ ነው እያልኩ ሄዳለሁ እና ቤት የፈረሰ መሬቴንም ቀሙኝ። በመንገድ ወጣው፣ በአንድ ልብስ ነው የወጣሁት አዲስ አበባ ስወጣ ማለት ነው። ከዛ ወጣሁኝና እሷም ታመመች እናቴ ማለት ነው። ተዛ ታመመችና ሞተች። እኔም ልቅሶ አልሄድኩኝም፣ በቃ አልቅሼ ዝም ብዬ ቀረሁ፣ አልሄድኩኝም። ለምን ያው ጨለማው ነው እንግዲህ ጨለማው ነው። ምን አደርጋለሁ? እዛም ሂጄ ቤተክርስቲያን አያስገቡኝም። ስለዚህ እግዚአብሔር በአንተ በሚታውቀው እናቴን ነፍሷን አድናት ብዬ ጸልዬ በቃ ተውኩኝ ማለት ነው። እና እኔ በጎዳና በብዙ አልፌያለሁ፣ ግን ኢየሱስ አያሳፍርም። አሜን። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። አሜን። አሁንም ያየኛል፣ የአገሬ ሰው ያየኛል እና እዛም ቲቪ ከፍተን እናያለን። ስናይ ነብይ መስፍን የነብይ መስፍን እንክፈትና የኛ ጭንገፋ ተሰብሮ ወተን እንድናገለግል ወንጌል እንድንሰብክ እንል ነበረ። ጓደኞች አሉ ክርስቲያኖችና እንከፍትና ውሃውን ይዘን እንደዚህ እሱ ሲጸልል እኛም አብረን እንጸልልና ውሃውን እንጠጣዋለን። ለጓደኞቻችን ደግሞ እናስቀምጥና እንቀባባቸዋለን ማለት እኛንም ቀባን፣ እኛም እንውጣ ለወንጌል እያልን እንል ነበር። ግን ኢየሱስ አያሳፍርም። ዛሬ ይኸው አቆመኝ። አሜን። አቁሞኝ ልብሱንም ቀይሬ ለበስኩት፣ ያጣሁትን እንጀራም በላሁት። አሜን። ለሰው ምተርፋለሁ አሁን እንኳን ለራሴ። አመስግኑልኝ። ሃሌሉያ። አሜን። ለምስጋና ስላበቃኝ አመሰግናለሁ። እና እዚህ እመጣለሁ። ነብዮች ይኑሩ እየተቀቡ ያስነሳልን እግዚአብሔር ስሙ ይባረክ። አሜን። ነብይ ይኑር ይስፋ፣ አገሩን ዳርቻውን ይውረስ፣ ይኑሩ በያሉበት ሁሉ። አሁንም እግዚአብሔር ደግሞ እየቀባ ያስነሳቸው እና እመጣለሁ እዚህ እና እዛች ጥግ ላይ ነው ተቀምጬ እኔ ማለት ነው። ሰትዮ HIV ድና ሱቃ ቁጭ ብላ አፍራ ለመመስከር አፍራ። ከዛ እግዚአብሔር ሰው ምን ሆነልሽ ሲላት የ18 ዓመት HIV ድኜ አለች። ኢየሱስ ድረስልኝ፣ እሱ በመስቀል ላይ ተዘልዝሎልኛል በአደባባይ። ለምን ነው የማልመሰክረው? እመሰክራለሁ ጌታዬ አልኩኝ ማለት ነው። እና እንደዛ አልኩኝና ቁጭ አልኩኝ፣ እንደገና ተቀመጥኩ። በቃ እኔ ጌታ ሆይ ግን ወንጌልን ተቀብቼ አገሬ ሂጄ በቃ ወንጌል እንድሰራ ነው የምፈልግ። ሀብታም ሆኜ ትዳር ሆኜ ልቀመጥ አልልም። ወንጌል እንድሰብክ በቃ ወንጌላዊ ያርገኝ፣ ሰውን ስነካው እንዲድንልኝ በቃ ስጸልል ነው። ይሄ ነው ምኞቴ፣ ሌላ ምኞት። አሜን። ኢየሱስ እውነት ኢየሱስ ጌታ ነው። አሜን። ሽባው ነው
ቤት ውስጥ ተርመጥምጠው እዛ እያመለኩ ያንን ጣውንት እያመለኩ አመዳቸው አይናቸው ጠፍቶ ጉልበታቸው ሽባ ሆነው ነው ያሉት እኛ ሀገር ማለት ነውና ጌታው ቀባኝ እንደነ መስፍኔ እንቀባኝና ለዚያች ሀገር ልሂድ ነው ሌላ ነገር አልመኝም። ኢየሱስ ጌታ ነው። ሰው ሲድን ደስ ይለኛል። እኔ እንጃ አላውቅም። ሰው ሲድን ደስ ይለኛል። ታሞ ሰው ሲድን እና እኔ ታመሜ በጣም ታመሜ ነበር። 2 ልጅ ወልጄ ሆዴ ውስጥ 2 ጨነገፈብኝ ማለት ነው። ከዛ በቢላዋ እዚህ ማይጸኔን በቢላዋ ማደንዘዣ አድርገው በቢላዋ ተጠቅመውብኛል። እንዴት እንደተጠቀሙብኝም አላውቅም። እና ስራ ስሰራ ያመኛል፣ በጣም ያመኛል። ምግብ ስበላ ደግሞ እቺ ጥፍሬ ሁሉ አትቀረኝም፣ ያመኛል። ከዛ በኋላ ሰው አውቃ ነው እንዳሰራ ሰንፋ ነው እንጂ ሰንፋ ወይ ይሄን ሰውነት ይዛ እና ሰውነቴ እንዲህ ነው፣ ሆዴ እንዲህ ነው። በቃ ልነሳ ስል እንዴ ልነሳ ልቀመጥ ሽንቴን መሽናት ራሱ ያቅተኛል። እዚህ ላይ ቁጭ ብሎ ማለት ነው። ከዛ የእግዚአብሔር ሰው ያንን ሁሉ ተንብቶ ሲያበቃ ቃል ሲያወጣ 3 ሴቶች በመውለድ የተቸገራችሁ ጭንገፋ አላችሁ ኑ መጡ። እነሱና እኔ ቀረው። 3ኛ አለሽ ማይጸንሽ በቢላዋ የተቆረጠ እምታለቅሽ ነይ ተሎ ነይ። ተዛ እየወረድኩ መጣሁ። ስመጣ የእግዚአብሔር ሰው ጭንገፋሽ ተመታ፣ በቃ ነፃ ሆነሻል መተሽ መስክሪ ነው ያለኝ። ከዛ ቤት ሄድኩና አቃጠለኝ፣ ሆዴን አቃጠለኝ። የእግዚአብሔር ሰው ጠራሽ፣ እዚህ ጋር ቆምሽ፣ ጸለየልሽ። ምን ብሎ ነው የጸለየልሽ? ሲጸልይ መተሽ መስክሪ ድነሻል፣ ተፈውሰሻል። የእግዚአብሔር ሰው ቤቴም ፈርሷል፣ ንብረትም የለኝ፣ በጎዳና ነኝ፣ ሆኖልሻል አለኝ። ሆኖልሻል አለ። አዎ መገለጥ ነው፣ በመገለጥ ነው የጠራሽ። በመገለጥ ከዛ በኋላ እንደዛ ብሎ ሄድሽ አንቺ ወደ ቤት። ከዛ ወደ ቤት ሄድኩ። ምን ሆነ ቤት ስትሄድ? ከዛ ቤት እጄ ሆዴን አቃጠለኝ። ሆዴን ሲያቃጥለኝ በቃ እንዴት ላርግ? ሆዴን ቀባውት ደግሞ መልሼ ዘይቱን ቀባውና ሽንት አለኝ እና አጥንቱ ነው የወጣው ወዴ ማለት ነው። ተፈትልኮ አጥንቱ ወጣ። ጌታ ይባረክ። አመስግኑልኝ ጌታ፣ በእውነት አመስግኑልኝ። ተነስታችሁ አመስግኑልኝ። እኔ በብዙ ፈተና አባዬ ስም ይባረክ ኢየሱስ። ከዛ በኋላ እኔ ቦቦ ላይ እንደዛ አረኩና በእንጨት እንዲስለው በቃ አጥንት ነው ጠቁሯል። ሰው ጥላሸት መስሎ ጠቁሯል። አጥንት ነገር ነው። አዎ። ከዛ በኋላ ሆዴ ምንም የለም። እንጀራውን በበላው ማልጠግብ አልኩ። በላው ውሃውን ጠጣው። አረ ለኢየሱስ፣ አረ ለኢየሱስ፣ አረ ለጌታ። ከዛም በኋላ በቃ ማታ ደግሞ ተኛውና በቃ ብድግ ብዬ እንደጻልሽ ጠዋት ብድግ ብዬ ተነሳውና ወይኔ ጌታ ሆይ አመሰግናለሁ። በቃ እግዚአብሔር በነብዩ ደረስክልኝ፣ በመስፍን ነብዩ ደረስክልኝ። እውነትም በቲቪ እንዳየው አልቀረውም። አገኘው፣ እጁን አገኘሁት። እግዚአብሔርን በነብዩ እጁን አገኘሁት። በቃ ተፈወስኩ። ወይኔ ቢያውኝ ጊዜ እንደዚህ ሲሆን ሽንቴ መሽናት አቅቶኝ አውቀሽ ሰንፈሽ ነው እያሉ ስራ እንዳሰራ ብለው እያሉኝ እንደዚህ ያረጉኝ ባዩ ምን አለበት ብዬ በቃ ራሴ መቋቋም አቃተኝ ማለት ነው ደስታው። ከዛ በኋላ ኢየሱስ ወደዛም ወደዚህም እየሩ ኢየሱስ እቺ ደግሞ ያለ ኢየሱስ አታውቅም እንዴ? ዝም ብላ ሁሌ ኢየሱስ ወይ ምን ነው እሺ? አዎ ብር ነው መነዝሯል። የኔ ኢየሱስ ብር ወርቄ ኢየሱስ ብር ነው ይመነዘራል። ሃሌሉያ ክብር ይሁን። ኢየሱስ ወርቄ ብርም ህይወቴም ትዳሬም ቤቴም ነው መነዝራለሁ አልኳቸው። አሜን። በቃ አብዳለች፣ ተዋት ስላበደች ነው። ኢየሱስ ጌታ ነው አልኳቸውና ወደ ቤት የገባውና ጌታ ትልቅ ነው። ጌታ በነብዩ የሚሰራው በጣም ትልቅ ነው። እና አንድ ደግሞ ነበረችኝ ጓደኛ እዛው ተኔ ጋራ እንደዚሁ ሙስሊም ናት። አንድ ጥያቄ ልጠይቅሽ። እሺ በሽታው ተነቀለ፣ እንጀራ መብላታችም ስራ የለሽም፣ ቤትሽ ፈርሷል፣ ተፈናቅለሽ ነው የመጣሽው፣ በረንዳ እየተኛሽ ነው ብለሽ ለነብዩ ነግረሽዋል። ነብዩ ደግሞ ይሁንልሽ ሆኖልሻል አለሽ። ምን ሆነ? አሁን ቡና እንትን እያልኩ እየሸጥኩ ነው። ቡና ቦርድ እየሰራሁ ነው። ብዙ ስራ እየሰራሁ ነው። ተባርከሻል። አዎ። አረ ለጌታ ክብራው ተባካችሁ። እና እግዚአብሔር ይሰራል። እግዚአብሔር እኔ ከዚህ ውሃውን እጄ ሄድኩኝና እንደኔ በረንዳ ሆና ሙስሊም ናት አታምንም። ያው አንቺ የምትሄጂበት ጌታ
ምን አይነት ጌታ ነው በቃ እንደዚህ ያደረገሽ ትለኛለች። ትመጣና ማለት ነው ልጅ ይዘሽ አይዞሽ ጌታ አለ ይደርስልሻል፣ ነይ እንጂ መስፍን ጋጀሽ ልሂድ እስቲ ነይ እንጂ ቸርች እንሂድ ስላት በቃ ልብስ ላጥብ ነው ወይ የሰው ቤት ወጥ ልሰራ ነው ወይንም እንደዚህ ልል ነው እያለች ትቀርብኛለች። እና ያንን ውሃ የተጸለለበት ውሃ ወሰድኩና እግዚአብሔር የነብይ መስፍን አምላክ በእውነት ይችን ሴት አንተ ያትና ተዚህ በረንዳ ልጅ ይዛ አትሰቃይ፣ ታሪኳን አንተ በምትፈልገው ቦታ ቀይርላት፣ እግዚአብሔር አንተ ሁሉን የምታይ ነህ ብዬ ያንን ውሃ ረጨውና ያንን በረንዳዋን ሸራ ወጥራለኝ። እሷንም ፊትሽን ታጠቢው አልቅሳለች። ፊቷን ታጠበች፣ እግሯንም ታጠበች። ከዛ ወዲያውኑ በሳምንቱ 40 ሺህ ብር ተላከላት ተውጭ። አረ ኢየሱስ ጌታ ነው። ለሰው ተረፈች። አየ ቅባት ይዛ ነው ሄደች። ኢየሱስ ጌታ። ሌላ የምትይው ነገር አለ? እኔ የምለው ሙስሊም ክርስቲያን አሁን ለዚህም ህዝብ ተናገሪ። እዚህም ላሉ እንደ እምነት የጎደላቸው አሉ። አንቺ አምነሽ መጥተሽ ሆኖልሻል። ሌላም በቲቪ ዓለም ሁሉ ያያየሽ ነውና በጎጃምም ያሉ በጎንደርም ያሉ አሁን ሙስሊም ክርስቲያን ይባላል። ኢየሱስ ጌታ ነው። አሜን። ኢየሱስ ያድናል። አሜን። ኢየሱስ ሙስሊም ክርስቲያን አይደለም ያለ በመስቀል ላይ ለሁሉም ነው የተንጠለጠለ። ኢየሱስ ያድናል። ያድናል። መፍትሄ አለ። እዚህ ነው መፍትሄ አለ። አሜን። ሐኪም ቤት ገንዘባችሁን አጨርሱት፣ እዚህ መታችሁ ዳኑ። የመስፍኔ አምላክ የነብዩ አምላክ ያድናል። እኔ በቃል ነው ይሁን ሁሉ የዳንኩት። እኔ ግን ነፍሴ ድና እግዚአብሔርን አግኝቼ እኖራለሁ ነው እንጂ አልኩ የሁሉ በሽታ ተውስጤ ይራገፋል እንደዚህ አምሮብኝ እኖራለሁ አላልኩም ነበር። ግን ጌታ ያሳምራል በእውነት ልጆችን ብታያቸው አንተን ነው የሚያክሉ። ግን እኔን ደግሞ ልጅ አድርጎ ወጣት አድርጎ አሳምሮኝ ጌታ ይባረክ። አሜን። እና እድሜ ይጨምራል። ኢየሱስ ጌታ ነው። ያለመልማል። ጌታ እስቲ እጃችሁን አንሱ። እግዚአብሔር አምላክ ይባርክሽ በሏት። እግዚአብሔር ፈውስሽን ያጽና በሏት።